ምንድነው የምትለው አንተ? ፎዙ ታማ ሆስፒታል አስገብቻታለሁ። መቼ ነው የገባችሁ? ጠዋት ነው የገባችሁ። እኔ አሁን ልሄድ ነው ለስራ እና ብቻዋን ጥያት ከመሄድ ወይ የምትመጣ ከሆነ አእምሮና ጭንቅላት የሚኖር ከሆነ ባለቤትና ዝም በል በእናትህ ዝም በል አንተ ወሬኛ። እነዚህ እየጠበቅ ነው ዳይ አለፈ። ሂድ እስቲ በደንብ ይራቅ። ሄዶ አባል ፈልገህ እኮ የምን ጸብ ነው የምትለው? ልጅቷ እንዳትወስጃት አንቺ ዲኔ እስቲ ቆይ አንዴ እንዳትወስጃት ሲጀምር እሱ ባለበት ትወስጃታለሽ እንጂ አትወስጃት። እሱ ባለበት አንወስድም። እሷን በስነ ስርዓት ነው እሱ መጥቶ የሚሰጥሽ እንጂ ከኔ እጅ አትወስጃትም። እኔ ሞቴን የምመርጥ ሰው ነኝ። እሷን ከምትወስጂ እናሳያለን። እሱን ስማ አንተ ደግሞ ሲጀመር ማለት ነው ማይሆን ሰው ነው ሲጀመር። አንዴ እናት ነቻ እናት ናት አይደለች? እጂና ሰጀት እንሂድኛ ሳይመጣ አንተ ትሁን እኔ ስማኝ አንተ በጣም ሴት ላይ ጀነታን ሰውዬ ባዙ አቲ ያለ ገመዳም ጭኝ አንተ ልቀቀኝ። እንደገለ ተፈልጋለሁ ገድዬ ነው እሷን ወስዶ ምን ስራት የሌለው ሆነ አንተ ገድዬ ነው እሷን ወስዶ ምን አይነት ስራት የሌለው ሆነ ገድዬ ነው የምወስደው ገድዬ ልውሰድ ምን አይነት ስራት የሌለው ሆነ ሲጀመር ጀዝባ እንታያታለን። እሺ በጸባይ ተለቀናላት ለቀ ስማኝ እኔ እገዳደልሃለሁ ካንተ በጸባይ እስከ መጨረሻው ነው ነገር አለን። በእናትህ ፏድ እኔ ደውልለታለሁ። እሺ ቶሎ በል ቤት የታመመው ወደ ቤት ተቀይሯል አለዋለሁ። እሰራልሃለሁ። ቆይ አሁን ለምንድን ነው እዚህ ድረስ ይሽኝ የመጣሽ? እሱን ማለት ነገር አይደል እንዴ? ሀቂቃ ድጋሜ ነው ያለ ጸብ ውስጥ መግባት አልፈልግም እኮ ይኸውልህ አሁን ማለት አልፈልግም እኮ አሁን ይኸውልህ አሁን ያልነገርኩህ ነገር እዚህ ስትመጣ እነግርሃለሁ ብዬ ነው። እንደዚህ ጭቅጭቅ ምናምን መፍጠር አያስፈልግም። ግን በቃ የሆነ ነገር አስቤ ነበር። ምንድነው እኮ ምንድነው ያሰብሽው? ሊናን መውሰድ አስቤ ነው። ሊናን በቃ ገብቶኛል። እሱ ይኸውልህ እሷን በያዘ ቁጥር ማስለቀስ ምናምን ክርክር ነው የሚያበዛው። ከገባው ነው ጸብ ነው የሚፈጠረው። ልንገርሽ ሀቂቃውን እውነቱን ልንገርሽ ማለት ነው እኮ ታዲያ ጸብ ነው የሚፈጠረው። እኔ ደግሞ ልጅቷ ፊት ሳይፈጠር አንተ አግዘኝ። እኔ አይዲያ አለኝ፣ ሀሳብ አለኝ። ሀሳቡን እነግርሃለሁ። አንተ ደግሞ ይኸውልህ አግዘኝና ከዛ እንድታግዘኝ ነው ማለት ለብቻ ስለማልችለው እኔ አሁን ትልቅ ጸብ ውስጥ ልታስገቢኝ ነው። እኔ ከገባው ልንገርሽ ሀቂቃ ህፃኗ ፊት እመታዋለሁ እኮ እኔ መምታት አያቅተኝም፣ ግን ህፃኗ ፊት መምታት አልፈልግም። ገባሽ? ምንም ቢሆን ህፃንም ብትሆን ጀስት አእምሮዋ ግን ይሰለዋል። ገባሽ? እዛ ጋር አሁን ባለፈው ዝም ያልኩት ለዛ ነው እንጂ ወላሂ አቅም ኖሮት አይደለም። በአንድ ቦክስ ጥርሱን አራግፍለታለሁ፣ ግን ልጅቷ ፊት ብመታው ሌላ ነገር ነው የሚሆነው። ገባሽ? ለማንኛውም ውድ ቤተሰቦች ልንገርህ አላንተም ለቤተሰቦችም ልንገርህ አይደለም በህግ ለምን አትሄጂም አንቺ? ህግ ይቆይብኛል ስለ ያው ቀጠሮ ምናምን እኔ ደግሞ በቃ አሁን እንድትመጣ ነው የምፈልገው። ገባ? በህግማ መቀበል እችላለሁ እኮ ግን አሁን መቀበል ስለምፈልግ አንድ አይዲያ መጣው። ለምንድን ነው አንተ አይዲያ መስማት ያልፈለከው? ምን አይዲያ ነው? በቃ እኔ ጻብ ነው መግባት ያልፈለኩት አይደለም። ሂጂና ለምን ብቻሽን ሄደሽ ለምን አትለምኚው? መጀመሪያ ለመንኩት አልኩት። እሱ ጭቅጭቅ ያልፈልገው ልጅቷ ይኸውልህ በሁለታችን መሀል እየገባች እሷ ደግሞ እያለቀሰች ነው። ገባህ? ልውሰዳት ምናምን ሲባል እየተለቃቀሰ ነው አሁን ላይ ማለት። እሷ ደግሞ እንድታለቅስ አልፈልግም። ይሁን አንድ መፍትሄ አስቤ የመጣሁት አለ። እሱን ልንገርህና ከዛ በኋላ አግዘኸኝ በቃ የመጨረሻ ብቻ ሊናን በቃ በእጅ ካስገባ ከዚህ በኋላ አላስቸግርህም እኮ። አሁን ሌላ ጸብ ሊነሳ ነው ማለት ነው። ሌላ ድብድብ ልንፈጥር ነው ማለት ነው። አዎ በቃ ይሁን እንዴትም አድርገህ ጸብ ምናምን አይደለም መመሰል ያሰብኩት። አሁን ፋርጋ ትደውልልኝና ከዛ ታማለች ምናምን በቃ ብቻ የሆነ ነገር ብለህ ከቤት እናስወጣዋለን። ማንም ፏድ ነው። ኦኬ እኔ እንደው ከቤት ማስወጣ ታማለች በቃ ሆስፒታል ገብታለች ፎዙ ምናምን ብለው ምናልባት ካልጨከነ አላቅም። እሱን ራሱ እርግጠኛ አይደለሁም። ምናልባት ያው በር ላይ ሆነን እናየዋለን። ይውጣ ማለት ነው። ማይሆን ነገር ነው ግን እያሰብሻለሽ። ይውጣ በር ላይ ሆነን እናየዋለን። አሁን ከዛ እሺ ወደ ሆስፒታል እሺ ጠራው እሺ መጣ ሲሄድ እርግጠኛ ነኝ ሊናን ይዞት አይወጣም። ጎረቤት ምናምን ቢያረጋት ነው። ገባህ? ብቻ እድላችን እንሞክራለን። ቆይ ልንገርህ እድላችን እንሞክራለን። ይዟት ከወጣ በቃ እድላችን ነው። ይዟት ካልወጣ ግን ቤት ስለምትኖር እንገባለን። ቁልፋለሽ? ቁልፍ አለኝ አልሰጠሁትም። ከዛ ይዘናት እንወጣለን ማለት ነው። ይሄንን ብቻ አግዘኝ።
ኧረ እኔ እንጃ ወላሂ አልተዋጠልኝም። ሲጀመር የሚወጣልሽ አይመስለኝም። አሳክማታ ነው የሚለኝ አህሙ። እኔ ያነሳልሃል እሱ ያነሳልሃል። እኔ ስለማውቀው ነው። ታማለች ብቻ በለው። እሱ ስለሚያመኝ አንዳንዴ እንደዛ ያስባል። እንደዛ እርግጠኛ ነኝ። ከዛ በቃ ሊናን ከወሰድና በኋላ በቃ ከዚህ በኋላ ሰላም አገኘም ማለት ነው። ምኑ ሰላም የምታገኝ? እዛ መጥቶ ሰላም ያሳጣሻል። አንቺ ዝም ብለሽ እኔ እኮ አሁን ቤቴን ማን እንዳሳየው ራሱ አላውቅም። ትናንት ጭራሽ ይዞልኝ የመጣው ነገር ምናምን በጣም ነው ያናደደኝ። ከየት እንዳወቀው አላውቅም። ገባህ? እኔ ማን እንደሚነግረው ራሱ ላውቅ አልቻልኩኝ። ካልሆነ እዛ ወስዳትና ቤት እቀይራለሁ። ሌላ ችግር የለም። እሱ እንዳያገኘኝ አደርጋለሁ። ምን እያሰብክ ነው? ቤቱን የነገርኩት ጭራሽ አንተ ነው የነገርከው? ለምን? በቃ እንትን ሲል ነው ላግዛው ትፈልጋለህ ሲል ነው። እኔ እንድታረቁ ነው ፈልገው። አሁንም እንድትራራቁ አልፈልግም። አሁን እንደሚያግዘኝ ታውቃለህ ስልሽ እንድትራራቁ አልፈልግም። ጭቅጭቅ ነው እንጂ አይደለም። ወላሂ አይደለም። እኔ በእናንተ መሀል ርቀትን መፍጠር አልፈልግም። ለምንድን ነው ይሄን መረዳት የሚያቅትሽ አንቺ? በእናንተ መሀል ርቀትን መፍጠር አልፈልግም። ለዛ ነው በቃ። ለምን ወጣው ታዲያ? ከዚህ ለምን ወጣው? ያማ እንድትኖሪ ነው። መጥቶ ምን ያደርግሻል? አሁንማ ይመጣል። በቃ ልጅ ነው ይመጣል። እሺ አሁን ሲመአረው ገና በቃ ሌላ ጭቅጭቅ ልፍ። አሁን ልክ አልሰራህም። አሁን ምንድነው ማድረግ? እሺ አሁን በቃ ደውል። እሺ ቶሎ በል። ከዛስ ደውዬለት ነገረው። ታማ ሆስፒታል ተኝታለችና የፈጠነ ድረስ በቃ እኔ ያገባኝ ምናምን በለው። የት ሆስፒታል ነው የሚመጣው? እዚህ ሰፈር ምን ሆስፒታል አለ? ዝም ብላ ኢትዮጵያ ይበለው። ኢትዮጵያ ያውቀዋል። ያውቀዋል። ፋሚሊ ምንም ሀሳቡ ምንም እንትን አላለኝም። ግን እንኪ ስልኩን አወጣልህማ። ደውለት እናንተ ነው የምታወራው እኮ። እሺ ደውይለት። ሲሞን ሲምቱ ሄሎ ሰላም አለይኩም። ወአለይኩም ሰላም። ቤት ነህ? አለን። ምን ፈልገህ ደወልክ አንተ ደግሞ? ምን ፈልገህ ደወልክ? አይ አሁን ለአስቸኳይ ጉዳይ ነው የደወልኩት። በል ለምን አትወኝም አንተ ሰውዬ? ተወኝ በቃ አልኩህ አይደል እንዴ? አባቴ እኔ እዚህ ጋር ልጨቃጨቅ አይደለም የደወልኩት። እና ምን እንደፈለግኩ ኢትዮ ጠቢብ ሆስፒታል ነው ያለሁት። ፎዚ ትንሽ ታማ ጠዋት ነው ያስገባኋት። አሁን እኔ ደግሞ ሊሄድ ነው ወደ ስራ። የሆነች ስራ አለብኝ። ወደዛ ሊሄድ ነው። የምትመጣ ከሆነ ብዬ ነው። ካልሆነ የእናቷን ስልክ ስጠኝና እናቷ ትምጣ። ምንድነው የምትለው አንተ? ፎዙ ታማ ሆስፒታል አስገብቻታለሁ። መቼ ነው የገባችሁ? ጠዋት ነው የገባችሁ። እኔ አሁን ሊሄድ ነው ለስራ እና ብቻዋን ጥያት ከሚሄድ ወይ የምትመጣ ከሆነ አእምሮና ጭንቅላት የሚኖር ከሆነ ባለቤትና ዝም በል በእናትህ ዝም በል አንተ ወሬኛ። እዚህ ጋር እንድትሰርበኝ አይደለም አባቴ። እኔ እዚህ ሆስፒታል ውስጥ ሆኜ ነው እያወራሁ ያለሁት። እዚህ ጋር አፍህን አትክፈት። በል ኢትዮ ጠቢብ ነው ያልከኝ? የምትመጣ ከሆነ ልጠብቅህ እስክትመጣ። እመጣለሁ በእናትህ ዝም በለኝ አንተ። መጣሁ። በቃ ቶሎ ልጅቷን ይዘህ ነው የምመጣው? አይዲኑ እዚህ የሚጠብቃት ሰው አለ። ይዛት ብትመጣ ይሻላል። አይመለከትም በእናትህ አንተ ዝም በል። ኧረ ለምን ይዛት ብትመጣ አይሻልም? ብታሳያት አይደለም እኔ እዚህም ሰው ስላለ እኔ ደርሼ እመለሳለሁ። በቃ እሺ ቶሎ በለሽ። እኔ ቾክራለሁ። ቻው። የቱ ነው ቤቱ? እሺ እንደበቅ። ነኝ ወደዚህ እዚህ መኪና ስር ነው። እንደዛ ማለት አሪፍ አይደለም? አሪፍ አይደለም። እንደውም ይዛት ራስ ጥሎ አይጠረጠረም። ለዛ እኮ ነው። አሁን ለምሳሌ ይዟት ሊመጣ ቢፈልግ እንኳን ቤት ጥሏት ነው የሚመጣው። እነዚህ እየጠበቅ ነው። ዳይ አለፈ። ሂድ እስቲ በደንብ ይራቅ። ሄዶ ድንገት ያይናል። ቆይ ድንገት እንዳያይ ነይ በቃ እንግባ። ነይ ውድ ቤተሰቦች ትንሽ ይራቅ ግን እኔ ድንገት እንዳያይና አይደለም። እሺ እንግባ። እሺ ቶሎ እንግባ። እሺ ቶሎ እንግባ። በቃ ውድ ፋሚሊ እዛ እንገናኝ። በቃ የለም ቶሎ በይ።
እናቱን ሰራላችሁ ስማ እናቱን አንተ ልጅ ተብሎ እኮ ነው አይደል የወጣው እንዴ ሰራላችሁ እዚህ ነው እናቷ ነች እኮ ብትሆንም ለሰላምታ ብቻ እኮ ምን አገባ አንተ ምን አገባ ነው ለሰላምታ ምን አገባ ማለት ምንድነው አይ ምን አግብቶ ታማለሽ ብሎ ነው አይደል እሱ ሄደው እንደዛ ተጨንቆ እሰይ ማለት ነው አንተ ለምንድን ነው እንደዚህ የምትሆነው ሲጀምር ለምን መጣህ አንተ አይመለከትህም አሁን አንተ ልከለክል ጭራሽ ነው ለምንድን ነው የምከለከል እሺ እንዴ በቃ አታይቅሽ እሺ አንተ ልቀቃት ልጅቷን አታስለቅሳት ኧረ ምንድን ነው ቆይ እሺ ቀድሜ ልደውልለት ማለት ነው የት ነው የምትደውለው በቃ ነገሮችን ነግረንህ እኮ ልቀቃታ አንተ የሰው ልጅ አትጎትት ቁጭ በሉ ነው ያጃት ለምንድን ነው የመጣችሁት እኮ ልቀቃት ለምን ነው ማለቃችሁት ልጅቷን እንዳትነካት ቁጭ ብለህ እናወራ በዘባይና ለምንድን ነው የመጣው አንተ ለምንድን ነው የምትወስዳት ምን አገባህ እሱ አደራ ለኔ ነው የሰጠኝ አይደል እሱ ባለበት ነው የምትወስዳት እንጂ ዝም ብለህ እንዴት ነው የምትወስዳት እሱ ባለበት አንወስድም እኛ ለምን መሰለህ ህፃኗ ፊት ጭቅጭቅና አንፈልግም እኮ እኔም እሱ ስለማልፈልግ ነው በስነ ስርዓት ማወራ ገብቶሃል አይደል ወሬ አልፈልግም በስነ ስርዓት ማወራ እሷ ስላለች ነው አሁን ልጅቷን አትንካ ቆይ ችግር የለውም ልጅቷን አትንካ አባ ልጅቷን አትንካ ምን ሆናችሁ ነው ልጅቷን አትንካ እንዴ አንቺ ታመሻል ተብሎ አይደል ምን ስርዓት ነው ያለሽ ምን አይነት ስርዓት ነው ያለሽ አንተ ብዙ እንድትናገራት አልፈልግም ምንም በቃ ብሎ ነገር የለም ሲጀመር አይደል እዚህ ጋር ከሱ ጋር በስነ ስርዓት ጨርሰሻል አይደል የጨረስኩት ነገር የለም ልጅ ነበር ወሰድኩኝ መፍትሄ ነው አንተ ደግሞ አይመለከትም እሱ ያገባሽም ሲጀመር ልጅ እሺ ልብስ ምናምን ያዥላት ኧረ በእናትህ የት ነው የምትወስጃት ና ቆስ አንዴ እዚህ ጋር በቃ አትሄድ እሺ ከኛ ጋር ነው የምትሄጂ እሺ ከኛ ጋር ነው የምትሄጂ ነይ ፎዙ ያጃት ቆይ በስነ ስርዓት አታስለቅሻት እሺ እኮ ቆልቀቅ እሷን ማስለቀስ አልፈልግም አንተ ደግሞ እንደሱ ልትሆንብኝ ነው እንዴ አማን እንዴ ለምን አይደለም አደራ ናት በቃ አትንካት አደራ ፎዙ ያጃት ልቀቃት አንቺ ስርዓት የለሽም እንዴ ማማ ነው እንዴ እሱ እኮ ታመሻል ብሎ ነው አይደል ለዛ ተስፈንጥሮ የወጣው አሁን እዚህ ጋር የወጣው ለዛ ነው አይደለ አንቺ በሴራ እዚህ ጋር መተሽ ማይሆን ነገር ታወሪያለሽ ልጅቷን ወስዳታለሁ ምናምን አሁን ለማንኛውም ቢያገባኝ መሰለኝ ላይ ጥሏት ሄደው ቢያገባት መሰለኝ እኔ ጋር ጥሏት ሄደ አይደለ ሲመጣ ምን እንደምትለው ታውቃለህ ሲመጣ ልንገርህ ቀላል ነገር መተው ወስደው ሄዱ እንደዛሽ ደስ ይላል በቃ አለቀ ወላሂ እኔ እሰማሃለሁ ነው ይዘህ ስትወጣ ከዚህ የት ነው የምትወስደው እዚህ ጋር በጮህ አይደለ ጸብ አልፈልግም እኮ የምን ጸብ ነው የምትለው ልጅቷ እንዳትወስጃት አንቺ ዲኔ እስቲ ቆይ አንዴ እንዳትወስጃት ሲጀምር እሱ ባለበት ትወስጃታለሽ እንጂ አትወስጃት እሱ ባለበት አንወስድም ሲጀመር የትም አትወስዷትም ሲጀምር የመውሰድም ፍቃድ የላችሁም ሲጀምር እሱ ባለበት በስነ ስርዓት ትወስዷታላችሁ እንጂ አትወስዷት እቺ ልጅ እኮ ነው በስነ ስርዓት አውርተንሻል አይደል በስነ ስርዓት አውርተንሻል ወጥተሻል አይደል እቃሽን ይዘሽ ወጥተሻል እሷን በስነ ስርዓት ነው እሱ መጥቶ የሚሰጥሽ እንጂ ከኔ እጅ አትወስጃትም እኔ ሞቴን የምመርጥ ሰው ነኝ እሷን ከምትወስጂ እናሳያለን እሱን አንተ ደግሞ ሲጀመር ማለት ነው ማይሆን ሰው ነው ሲጀመር አንዴ እናት ነቻ እናት ናት አይደለች እጂና ሰጀት እንሂድኛ ሳይመጣ አንተ ትሁን እኔ ሰማኝ አንተ በጣም ላይ ጀነታን ሰው አትንቀሳቀስ ሙድ ይዛል ወላሂ እጎዳሃለሁ ነኝ ወላሂ እጎዳሃለሁ እኮ ልጅ እኮ እጎዳሃለሁ አይመለከትህም እያልኩ ነው ዞር በጸባይ ትለቀናለህ በጸባይ ትገለኛለህ እንጂ እሷን አትወስዳትም ወላሂ ልግደልህ ባዙ አቲ ያለ ገመዳም ጥሪ አንተ ልቀቀኝ እንደገለ ተፈልጋው ገድዬ ነው እሷን ወስደው ምን ስራት የሌለው ሆነ አንተ ገድዬ ነው እሷን ወስደው ምን አይነት ስራት የሌለው ሆነ ገድዬ ነው የምወስደው ገድዬ ነው ምን አይነት ስራት የሌለው ባለቱ ሰው ነው ሲጀመር ጀዝባ በጸባይ ተለቀናላት ነበር ሰማኝ እኔ እገደልሃለሁ ካንተ በጸባይ እስከ መጨረሻው ነው ጸባይ የሚያክ ነገር አለን በእናትህ እስከ መጨረሻው ነው
እስከ መጨረሻው ለሌላ ጊዜ ትምህርት ይሆንሽ። በጸባይ ትለቀናለህ አትለቀንም? አልለቀህም። እኔ ሲጀመር ማለት ነው መቼም እንድትወጣ አልፈቅድልህም። መቼም እንድትወጣ ነው ባልፈቅድልህ። አንቺ አግኝ በእናትሽ እዚህ ቆመታ ይሄ ምን አይነት ልቀቀኝ። ላንቺ ብዬሽ እኮ ነው እዚህ ችግር ውስጥ የገባው። ታስጠላ። አንተ ልቀቀኝ። ቆይ እንደዚህ ዝም ብለሽ አጥብቂ። ማትረቡ ሰዎች ናችሁ ሲጀመር። በጣም ራስ ወዳዶች ናችሁ። እሺ እኔን አስራችሁ እሷን ልትወስዱ ነው? ቆይ እስቲ በደንብ እኔን አስራችሁ እሷን ልትወስዱ ምን ወይኔ አይደለም እንደዚህ ነው። ፏድ ቢኖር እኮ ይሄን ሁሉ ነገር አታረጉኝም ነበር። እኔ አውቃለሁ። እናረገማ። ስለዚህ ሰላም በለው ፏድ። ወይኔ ይኸው እንዳይፈታ በአላህ በስነ ስርዓት እናውራ። ፍታኝና በስነ ስርዓት እናውራ። በስነ ስርዓት እናውራ። በስነ ስርዓት የምታወራ ሰው እኮ አይደለም አንተ። ስማኝ፣ በስነ ስርዓት እናውራ። እንደ ትልቅ ሰው በስነ ስርዓት ታወራ። እንደ ትልቅ ሰው በስነ ስርዓት እናውራ። በስነ ስርዓት አዎ፣ በስነ ስርዓት እናውራ። ቆይ ልቀቀኝ። በስነ ስርዓት የምታወራ ሰው ነው አሁን አንተ? በስነ ስርዓት የምታወራ ሰው ነው ወይ? አሁን በጸባይ እንሂድበት። ሌላ ወሬ አልፈልግም። ወላ ሌላ ወሬ አልፈልግም። እኔ በአደራ ነው የተሰጠችኝ። ገብቷል። መውሰድም ከፈለክ ከሱ ውሰድ። ከሱ አንወስድም። ምን አይነት የሥርዓተ ቢስ ነው ሲጀመር? አንተ ለምንድን ነው እንደዚህ የምትበጠብጠው? ሰው አይመለከተኝም። አቅም አለኝ ብለህ ነው እንዴ የምታስበው? ስለዚህ አትለፍለፍ። እሺ ደግሞ ባለፈው ማለት ነው አፍህን ለከፈትከው እዚህ ጋር መጠፍጠፍ ይችላል። እሺ ምንም አቅም እንደሌለ ይኸው። እሺ ወቅ እሺ ምንም አቅም የለህም አንተ። እሺ ዝም ብለህ ማለፍለፍ ብቻ ነው። እሺ ስማኝ፣ ሰምተሃል? ስማኝ፣ ዝም ብለህ መለፍለፍ ነው ያንተ ሁሉ ነገር ማደርገው ለሱ ስል ነው አይደለ? ገባህ አይደል? መውሰድም ካለበት ከሱ ውሰድ። እስቲ ወሰድከው ምን ታመጣለህ? እኮ ወስደናታል። በቃ እንደዚህ ፊኒ አትበል። ለሱም ደግሞ ትምህርት እንዲሆነው በደንብ ንገረው። እሺ እንደዚህ መፍጠርጠር ምናምን ምንም አይሰራም። ይኸው በስነ ስርዓት መጥቶ አውሩት። እኔ ጋር ድርሽ በስነ ስርዓት መታችሁ አውሩት። ህይወታችሁን ኑሩ። ገባህ? ሰማ ነገር በሰው ህይወት ባህል ገብተህ ፊት አንቺ ምን አይነት ባለጌ ሰው ነሽ ሲጀመር? ምን አይነት ባለጌ ሰዎች ናቸው? አፍህን አትክፈትበት ጅል። እንደዚህ አይነት ሰው አትመስሉኝም ነበር። እኔ ደግሞ አንተን አልለቀህም። ይሄንን ነው ምን ታደርገኝ? አስረኸኝ። እስቲ ምን ታደርገኝ? አስረኸኝ። እስቲ ልቀቀኝና በስነ ስርዓት እናውራ። ባለጌ ሰው ነው አንተ። ሲጀመር ከአንተ በላይ ባለጌ የለም። ሲጀመር ከአንተ በላይ ባለጌ የለም። የልጆችን ህይወት የበጠበጥከው አንተ ራስህ ነህ። ሲጀመር አንተ ራስህ ሲጀመር አንተ ዝም በይ አንቺ። ሲጀመር አንቺ ክብር የለሽም ለባልሽ። ሲጀመር አፍህን አትክፈት። ካሁን በኋላ አፍህን ስከፍት እንዳልሰማ፣ ወላሂ አፍህን ስከፍት እንዳልሰማ አስቆርፍሃለሁ። ጸባይን ገዝተህ የምትቀመጥ ከሆነ ትቀመጣለህ። በቃ እናንተ እንትን ነው ዱላ ብቻ ነው የምታውቁት። አዎ እሺ። አሁን አቅም የለም እኮ ምላስህ ዱላ ብቻ ነው አይደለም የምታውቁት። ምላስህ ያድን፣ ምላስህ አይደለም ምላስህ ያድን። እንተያያለን። ምላስ ነው አይደለም። ስሚ አይደለም የሆነ ነገር እንትን ስሚ፣ እግሩን የሚታሰር ነገር ይዘሽ ነይ። ቶሎ በይ አደም ይገዛኝ መስለኝ። ለመፍታት አትሞክር። ለመፍታት አትሞክር። ለአፉም የሆነ ነገር ካልሲየም ጫፍ ውስጥ ኖትፋለህ እንዳይ። አንቺ ካልሲየም የሆነ ጨርቅ ካልሲየም ጫፉ ነው ይሄ። አፍን ከፍታለሁ ካልክ ይሄ አይገባም። አምጪ የሆነ ነገር ቤት ይሻላል። እንደ አታውቂም እንዴ? ይሰራልሃለሁ። እሺ አፍህን ዘግተህ ይሰራልሃለሁ። ፏድ እስኪመጣ ይሰራልሃለሁ። ለዚህም ደግሞ ይሄታ ይደርሰዋል። እሺ ማፍረው እንሂድ። ናና ካሜራማን ቶሎ በያዥ። በቃ ውድ ቤተሰቦች